ሲኒዎችን አቀራርቤያለሁ ወንበር አለ ምናልባት አባቴም ከመጣ ብዬ ማለት ነው ያው ከስራ የሚመጣበት ሰዓት ደርሷል ሩታ እንግዲህ ምጧ መጥቶ እንግዲህ ያሯሯጧት ነው እንግዲህ ያሮጠ ነው ወደ ታች የወረደ ነው ብላ እናቷን እንግዲህ የእናቷ ድንጋጤ አይታቸዋል ማለት ነው። እናቷና አንድ እህቷ ነበሩ እንግዲህ ቡና ልታፈላበት በተቀመጠችበት ምጤ መጥተዋል ብላ እንግዲህ እኔ ደግሞ እውነት መስሎኝ ማለት ነው። እስቲ እንዴት ያደርጋል ብዬ ሰፍ ብዬ ሳይ ማለት ነው ለካ እሷ ገና አልተቀራረበም ገና ነው ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ተረፈ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ እላችኋለሁ። ዛሬ መጣሁላችሁ ሩታን ይዤ ሩቷ ጀግናዋን ይዤ መጣሁላችሁ እላችኋለሁ። እንደምትወዱ ተስፋ አደርጋለሁ። እና ዛሬ ደግሞ ሩታ እንግዲህ ቤተሰቦቿ ጋር እንደሄደች ነግሬያችሁ ነበረ። ስጦታም እንደሰጠች ነግሬያችሁ ነበረ። እና ዛሬ ደግሞ እንግዲህ ቡና ላፍላ ብላ ውጭ ወጥታ እንግዲህ ጎዝጎዝ አድርጋ ቄጠማዋን ምናምኗን ጎዝጉዛ እንግዲህ ሲኒዋን አቀራርባ ፈንዲሻዋን አፍንድታ እንግዲህ እህቶቿንም እየጠበቀች እያለ ምጧ መጣ። ልጁ ልውጣ አልውጣ ያለ መጣ። ታገለው ልጇ መጣና ከዛ በኋላ እናቴ ድረሽልኝ ያለች እንግዲህ ወዴት ስትላት ወደ ታች ውግት ያደረገኝ ነው። ወደ ታች ሱቅና ወደ ታች ወዴት ነው እንደዚህ ውግት እያደረገኝ ነው አለች። እናትየው ደነገጡ። እውነት መሰላችሁ? በጣም ደነገጡ። እህትየውም ደነገጠች ይመስለኛል። እህትየው የምታውቅ አይመስለኝም ይሄ ነገር ማለት ነው። ከዛ እናትየው ናቸው እኔ መጨረሻ ላይ እያሳቁኝ ማለት ነው። የመለሱላት መልስ እሱ ነው ያሳቀኝ። ወላሂ በሳቅ ነው የሞትኩት እኔ ራሱ ማለት ነው። ከዛ እውነት መስሏቸው እናትየው እንግዲህ አይታቸዋል። ልጄ እኔን ያሉ እየተተባተቡ እናትየው ማለት ነው እና አንቀጠቀጣቸው። ወይኔ አይዞሽ እንዴት ነው የሚያደርግሽ? ወደ ታች አድርጎ ዝቅ አልኩኝ የወጋኝ ነው። ወደ ታች አድርጎ የወገጠኝ ነው። ምንድን ነው እያደረገኝ ነው አለች። ከዛ እህቷም ተጨናነቀች። እንግዲህ ዛሬ እንግዲህ ሩታ ብራንክ ነው ያደረገቻቸው በነገራችን ላይ ማለት ነው። እኔ ግን እውነት መስሎኝ ነበር መጀመሪያ ሳይ ወላሂ እውነት መስሎኝ ማለት ነው። እስቲ ብዬ እንትን ሰፍ ብዬ ነበረ እውነት መስሎኝ። ከዛ ሳየው ለካ በሷም ብራንክ ማድረጓ ነው። እንግዲህ ሩታ የድሮ ደስታዋን የድሮ ሳቂቷን የድሮ እንትኗ ሁሉ ተመልሰዋል ማለት ነው። በጣም ደስ ብሎኛል። እንኳን ለዚህ ቀን አበቃሽ። እውነት የኔ ፍልቅልቅ ማለት ነው። በጣም ደስ ይላል። እና የምታደርጊ ሁሉም ደስ ያለው አረካት ሳይሆን በቃ ረጋ ያለ ነገር ነው ምሳሌው ማለት ነው። ሩታ የኔ ቆንጆ አሁንም ማንም ሳይሰማ ወፍ ሳሰማ ምን ሳሰማ አላህ በሰላም ይገላግልሽ፣ ለቤትሽ ያብቃሽ፣ አላህ በሰላም ገላግሎሽ፣ ወደ አብርሃም አላህ ይመልስሽ፣ ሄልማት ወደ ቤቷን ቁጭ ያድርግልን እልሻለሁ። አሚን በሉ ሁላችሁ ማለት ነው። እና ደስ ብሎኛል። ዛሬ እንግዲህ እስካሁን ከቤተሰብ ጋር ነበርኩ። ቤተሰብ የተንከባከበኝ ነበረ። ከአንዱ አንዱ ቤት የሄድኩኝ የተቀባበሉኝ ነበረ። አሁን ደግሞ እስቲ እኔ ሌላ ነገር ካቃተኝ ቡና ላፍላና ልጠብቃቸው ብዬ ቡና ምናምን
የእንትን እያልኩ ነው ብላ እንግዲህ ቡና ምናምን አፍልታ እንትን እያደረገች ነው። ቡና አፍልታ ምን እያለች እንግዲህ እናቶቿ ስትመጡ ምጤ መጣ ብላ እንግዲህ እንደዚህ ሰርፕራይዝ አደረገቻቸው ማለት ነው። እንግዲህ ምጧ ማለት ነው። ከዛ እናትየው ከዛ ቁጭ እስቲ አንሱኝ አንሱኝ ብላ እንዲህ ብላ ጩሃ ማለት ነው። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ እናቴ እናቴ ብላ ከዛ በኋላ ወንበር ላይ ቁጭ ሲያደርጓት በሉ ቁጭ በሉ ብላ ሳቋን አትለቀው። ጉድ እኮ ነው። ከዛ እናትየው እንዴ መች ልጅ ምን የሆንሽ ነው? እንዲህ የሆንሽ ደግሞ ቡና ልታፈይ ትፈልጊያለሽ? እንዴ አይ በቃ ቁጭ በሉ። ትቀልዳለች እንዴ? በልጅ ነው እንደምትቀልጅ እቺ ልጅ ምን ሆነ ያምሻል እንዴ? ግን እናትየው እኮ ናቸው ያሳቆኝ። እኔ ወላሂ እሳቸው ከልባቸው ገና በጃጅ ይምጣ ያሉ ነው። በጃጅ ይምጣ ቶሎ በሉ በጃጅ። ምን ነው መኪና የሚገባበት ቦታ አይደለም እንዴ? በጃጅ ያሉ ነው። ብቻ አላውቅም እንግዲህ ቦታው እንግዲህ ወይ ኮነንኮች ይሆናል። በጃጅ ይምጣ ያሉ ወደ አስፋልት እስከ ሲወጡ ድረስ ነው ይመስለኛል። እንደዛ ይመስለኛል አኪድ። ከዛ እናቴው ናቸው እኮ እኔ እያሳቁኝ በሳቅ ሞትኩኝ ማለት ነው። እሳቸው ከልባቸው የተጨናነቁ ነው። እሷ ግን ምን ትላቸዋለች? እስቲ እሺ ቁጭ ካለች በኋላ ወንበር ላይ እስቲ ወንበር ላይ አለች እና እንደምንም አድርገው ወንበር ላይ ቁጭ ካረጓት በኋላ በቃ እሺ ቁጭ በለው ምን ነው ስለ በቃ ብራንክ ነው አትላቸው። እናቴው በዚህ ነው የምትቀልድ ልጅቷ እርጉዝ ባትሆኚ ማለት ነው። በዚህም ከዚህም በጥፊ ነበረ ምንሻለቻት እህትየዋ ማለት ነው። እህትየውን ተናደደች ማለት ነው። እንግዲህ ዛሬ ደስ የሚል ተሳካላት ማለት ነው። ሩታዬ ማለት ነው። እንግዲህ ዛሬ ቤተሰብ እንዲመጡ ብያለች። እንግዲህ ውጪ ጎዝጎዝ አድርጋ ቡናዋን ጠረጴዛዋን ምናምኗን አቀራርባ እንግዲህ አባቷንም ስራ ነው አለች። አባቴም ሲመጣ ድረስ ብላ ደስ ይላል ከቤተሰብ ጋር እንግዲህ እሷን ከቤተሰብ ማሳለፍ እንደዚህ ላይፍ መሆን በጣም ደስ ይላል። አሁን በጣም ደስተኛ ነኝ አለች። እንግዲህ እንደሷ እያለቀሰ ሰው የለም። አይታችኋል። እንደሷ የተጨናነቀ እያለቀሰ እንደሷ ዘግዝቆ እየተሰደበ ሰው የለም ማለት ነው። ግን ጎበዝ ሆና ጠንካራ 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 የሰው ልጅ ዋናው ጠንካራ ከሆነ ቆንጠን ሰከን ረጋ ብሎ ከተናገረ ረጋ እንደኔ ማለት ነው። አዎ እኔ አሁን ልብልብ ስለዚህ ጋር እውነትም እንደዛ ልብልብ ትላለች እንዳትሉ እናንተ እውነቴ ነው እንዳትሉ። እኔ ረጋ ያልኩ ልጅ ነኝ። አዎ ረጋ ያልኩ መቼም ማለት ነው እንትን ማለት ሰው ነኝ ማለት ነው። እና ረጋ ማለት በጣም ጥሩ ነው። የራስን ጥቅም ነው ይጠቅማል ማለት ነው። ይሄ ዝም ብሎ ቅልምልም ማለት አይጠቅምም ማለት ነው። እናንተም ስትናገሩ ረጋ በሉ እንደ ሩታ ማለት ነው። ሄሊማና ኧረ ብስሚላ እሷማ ጉዳይ አምጣ ማለት ነው። እና ሩታዬ የኔ ቆንጆ የኔ ፍልቅልቅ በጣም ጎበዝ ነሽ። ቤተሰብ ምርቃት እንግዲህ ቤተሰብ ምርቃት በደንብ የተቀበልሽ ነው ብላለች። የፈለገ ነገር ብታረጉ የፈለጋችሁ ነገር ብታረጉ ከቤተሰብ የሚደርስ ሰው የለም አለች። የፈለገ መጥፎ ነገር ብታረጉም እንግዲህ ብዙ ነገር ብትሉ ከቤተሰብ ማንም የሚደርስ ሰው የለም አለች ሩታዬ ማለት ነው። ቤተሰብ ነው በጣም አለች። እውነት ነው። ቤተሰብ ተሰብስባችሁ እንግዲህ የፈለጋችሁ ነገር ብታጠፉ የፈለገ ነገር ብታረጉ ቤተሰብ ይቅር ይላል ማለት ነው። ይቅር ይላል። በውስጡ ቅይም አያስቀምጥም። በውስጡ ተንኮል አያስብም። በቃ ሁሌ ጥሩ ነገር ነው የሚያስበው ማለት ነው። በተለይ እናት አባት እህቶች ማለት ነው። በቃ አለ አይደለም ደስ ይላል። ምንም አያናግሩኝም ወይኔ አልገባም ብለን ብናስብም እናት አባት እንደዚህ ተንኮል ነገር አያስብም። ሁሌ ጥሩ ነገር ሁሌ በቃ ምን ልበላችሁ ደስ የሚል ነገር ነው የሚያሳየው ማለት ነው። እና ስለዚህ የእናት አባት ክብር መስጠት እኛም መከባበር ይመስለኛል። አሁን እኮ አብርሃምም ራሱ አሁን ሌላ ቦታ ቁጭ አለ ይባላል እንጂ እዛ ይሆናል እሱ ወይ ካሜራ ይዞ ይሆናል ይታወቃል። እንግዲህ ብቻዋን ጥለዋት ሄደ ብዬ አላስብም። እንግዲህ አይታችሁ ከካሜራ ጀርባ ብዙ ፎቶ ሁሉም ተነስታለች። ብዙ ፎቶ የእርጉዝ እንትኗን ምንድን ነው የሚባለው ብዙ ፎቶ ሁሉም ለቃለች እኛ ሳናይ ማለት ነው። እንግዲህ አብርሃምም አለ ያው የጊዜው የለሁም ብሎ ያለቃቅሳል እንጂ እንግዲህ ካሜራ የሚይዘው አብርሃም ብሎ መስሎ ይታየኛል። እኔ አብርሃም ብዬ አስባለሁ። ያው እሱ ከፍቶ አይናገርም እንጂ ማለት ነው። እና ብቻ ምንድላችሁ ነበረ አሁን የሩታ ዱአ አድርጉላት። አዎ ብዙዎቻችሁ ተቀይመቻችሁ ይሆናል። ብዙዎቻችሁ ትሰድቧታላችሁ።
ምን ትላላችሁ? ልጁ ላይ ደግሞ ኤክስ ታደርጋላችሁ። ሹ ሀዳ ኤክስ ለምንድን ኤክስ የምታደርጉት? የታወቀ የአብርሃም ልጅ እኮ ነው፣ የአብርሃም ልጅ ማለት ነው። እንዴ ሩታ እርጉዝ ናት። እንግዲህ የምታርጋችሁ? እሺ እሺ፣ ሆዷን ከፍታ ቆዳዋን አሳየቻችሁ። እሺ ከዛ በላይ ሌላ እርጉዝን ምን ይባላል? እንደዚህ ፎርጅት ይባላል? እናንተ አሁን ሆዷ ላይ ኤክስ ኤክስ አድርጋችሁ አይደለም የምትሉት። እኔ እኮ ግራ ነው የምታስገቡኝ። ነው ትንሽ አይከብዳችሁም? ግን እኔ እኮ ግረም ይለኛል አንዳንዴ። እንዶ ምንድን ነው ተፈጥሮ? እንዶ የሰው ፍጥረት ምን አይነት ፍጥረት ነው ያለው? እንዶ የሰው ሁኔታ ምን አይነት ሁኔታ ነው ያለው ብዬ አንዳንዴ ራሱ ግረም ይለኛል ማለት ነው። አሁን እቺ ልጅ ምታደርግሽ? አረገዘች አላረገዝሽም አላችኋት? አረገዘች። አረገዝሽ አላችኋት? እሺ ባዶ አልሆነችም፣ አርግዛለች። አሁን እናንተ ምንድን ነው እኔ ግራ ግብት። አላረገሽም ምንድን ነው እስፖንጅ ነው የለበሽው ስትሏት አረገዝኩ ብላ ልጅ አሳየች። ልጅ ስታሳይ ደግሞ አላረገሽም ብላችሁ ኤክስ ታረጉባታላችሁ። እሺ ይሄ ምንድን ነው? ተንፋስ መጣ ወይስ በሮ እንደ ትራብ መጣ ወይስ ምንድን ነው? እኔ ግራ ግብት ነው የሚለኝ እናንተ ነገር ማለት ነው። እንደሆነ ዩቱበሮች ማለት ነው ስትባሉ ማለት ነው የሰው ዝም ብላችሁ ቅጥቅጥ ሳታረጉ፣ የሰው ስጋ ዝብልት ሳታረጉ፣ የሌለ ነገር ጨው ሳትጨምሩ፣ ሚጥሚጣ ሳትጨምሩ፣ ቅቤ ሳትጨምሩ፣ በቃ ይቱ አይከፍላችሁም። ይቱ አይከፍላችሁም። በቃ ቅመማዎች ሁሉም ድብልቅልቅ አድርጋችሁ አምጥታችሁ ጭምር ልውስ አድርጋችሁ ሁሉንም ድብርብቅ አድርጋችሁ ስብርብር አድርጋችሁ ካላረጋችሁ ይቱ አይከፍላችሁም። የእሱ ነው እንደሚያረጋችሁት የሌለ ነገር የምትዘባረቁት የሌለ ነገር የምታወርቁት ማለት ነው። እንዲህ የኔማ በቃ የቱዬ የኔ ቆንጆ ማለት ነው የምወድሽ ማለት ነው ሩታዬ፣ አላህ በሰላም ማንም ሳይሰማ ወፍ ሳይሰማ ጠላቶችሽ ሳይሰሙ የዩቱበር ጠላቶች ብዙ አለብሽ። ምን የማውቃቸው ራሱ አሉ ይመጣል። አሁን እኔ ቤት ራሱ ይሰድቡኛል ማለት ነው አሉ ብዙዎቹ ሳይሰሙ ማንም ሳይሰማ አላህ በሰላም እርግፍ አድርጎ ይውጣልሽ ልጅሽን ማለት ነው። እርግፍ አድርጎ ይውረድና አልጋ ላይ ቁጭ ይበል እና ቤተሰብ የዛሬ እንግዲህ ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። እንደምትወዱት ተስፋ አረጋለሁ። እሷንም በሰላም ውለድጂ፣ በሰላም ተገላገይ፣ ከቤተሰቦችሽ ጋር ተቀላቅለሻል። አሁንም ከልጅሽ ጋር አላህ ይቀላቅልሽ ብላችሁ ዱአ አድርጉላት። የምቀኛ ሽረኛዋ ይውደምላት። ምቀኛ ሸረኛ ይዘነዋል ማለት ነው። እናንተ ምቀኛ ሸረኛዎች አሁን ልጁ ላይ ልዘቀዝቁ ነው ወይስ ልጁ አይደለም ብላችሁ ልትናገሩ ነው? እኔ አንዳንድ ግርም ነው የሚለኝ እና ቤተሰብ በጣም ነው የሚገርመው ማለት ነው። እናንተም ሼር ላይክ አድርጉልኝ። እሷንም አላህ በሰላም ይገላግልሽ በሉኝ። በሌላ ደግሞ በአዲስ ልጇን ወልዳ አቅፋ እንድንመጣ ተስፋ እናደርጋለን። በሌላ ቪዲዮ እስከ ስንመጣ ድረስ መልካም ቀን ይላችሁ። ባይ ባይ።